بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. እህቴ ሆይ ባልሽ ካንቺ ከሚፈልጋቸው ነገሮች የተወሰኑትን እነሆ። በይፋም ሆነ በድብቅ አላህን በቅን ልቦና መታዘዝ፣ አላህ ከሰዎች ጋር ያለንን ሁኔታ እንዲያስተካክል እኛ ከአላህ ጋር ያለንን ሁኔታ እናስተካክል። ሁለተኛ፣ እሱ በሌለበት ራስሽን፣ ንብረቱን፣ ልጆቹንና ቤቱን ተንከባከቢ። ሶስተኛ፣ ሲመለከትሽ የተዋብሽ ሁኚ። ሲያወራሽ አስተሳሰብሽን ቀና አድርጊ፣ ፈገግታ ልመጂ። አራተኛ፣ የትም ስትሄጂ ፈቃድ ጠይቂ፣ ባደረገልሽ ነገር አመስግኝ። እሱን አንዳች ነገር ለመጠየቅ ስትፈልጊ አመቺ ጊዜ ምረጪ። አምስተኛ፣ ከቤት ስትወጪ ሂጃብሽን ጠብቂ። በችግር ጊዜ ታገሺ፣ በጸጋ ጊዜ አታባክኝ። ከውሸት ተጠበቂ፣ ከንዴትና ብስጭት ለመራቅ ሞክሪ። ስድስተኛ፣ ከኩራትና ራስ ወዳድ ከመሆን ተቆጠቢ። እዚህች ዓለም ብቻ ሳይሆን በቀጣዩም ዓለም ያማረ ሕይወት እንዲገጥምሽ በዒባዳሽ በርቺ። ሰባተኛ፣ ከአላህ ተስፋ እማትቆርጥ ጠንካራ ሴት ሁኚ። አንቺ ከሱ ላይ ካለሽ ሐቅ እሱ በአንቺ ላይ ያለው ሐቅ በላጭ መሆኑን የተረዳች ሁኚ። ስምንተኛ፣ ስህተትሽን አትካጂ፣ ካጠፋሽ ይቅርታን ልመጂ። ዚክር አብዢ፣ ከሱ በኩል ማግኘት የፈለግሽውን አቅም በፈቀደ መልኩ ጠይቂ። ዘጠነኛ፣ ባለቤትሽ አጠገብ ሌሎች ሴቶች ከማድነቅ ተቆጠቢ፣ የሱን ፍላጎት ሁሌም አስቀድሚ። አስረኛ፣ ባህሪውን ተረጂ፣ በዒባዳ አበርችው፣ አይዞህ በይ። እነኚህና የመሳሰሉት ነጥቦች የመረዳዳት፣ የመግባባት፣ የመዋደድ ድባብ እንዲፈጠር ከሚያደርጉ ወሳኝ ነጥቦች መካከል ናቸው። አንቺ የአላህ ባሪያ ሆይ አንዳንዴ ባርነትሽን ትዘነጊያለሽ ልበል? ባሪያ ለጌታው አጎብዳጅ መሆን እንዳለበት ላፍታ አይሰወርሽ። ደግሞም ባርነትሽ ለኃያሉ ጌታ ነውና የሚያስፈነድቅ እንጂ የሚያሸማቅቅ አይደለም። ባይሆን ለጌታሽ እደሪ። ጌታሽ ከጣለብሽ ሐቅ አንዱ ለባልሽ ታዛዥ መሆን ነው። እወቂ፣ ባልሽን መታዘዝ ጌታሽን መታዘዝ ነው። ባልሽ ላይ ማመጽሽ ደግሞ ጌታሽ ላይ ማመጽ ነው። ይህ ሐቅ ይህን ያክል ክብደት እንዳለው አስተውለሻል? ስለዚህ ባልሽ ጀነትሽም እሳትሽም ነው። ያሰኘሽን ማንሳት ላንቺ የተተወ ምርጫ ነው። ይህንን ሐዲስ ተመልከችና ራስሽን ታዘቢ። አንዲት ሴት ከነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጣች። ጉዳዩን ስታጠናቅቅ ባላለሽ ወይ ብለው ጠየቋት። አዎ አለች። እንዴት ነሽ ለሱ? የሚያቅተኝን ካልሆነ በስተቀር ምንም አላጎድልበትም አለች። በዚህም ጊዜ እንዲህ አሏት፣ ፈንዙሪ አይነ አንቲ ሚንሁ ፈኢነማ ሁወ ጀነቱኪ ወናሩኪ። ከሱ አንጻር የት እንደሆንሽ ተመልከቺ፣ ምክንያቱም እርሱ ጀነትሽም እሳትሽም ነውና። አልባኒ ሶሒሕ ብለውታል። ምን እያሉ እንደሆነ ገብቶሻል? ጀነትን ከፈለግሽ ሐቁን ጠብቂ፣ ካልሆነ ግን እሳትን መርጠሻል እያሉ ነው። በይ አሁን ከባልሽ ዘንድ ያለሽን ቦታ ፈትሽ። እሱ ሳይሆን ራስሽን ጠይቂ። ለራስሽ ታማኝ ሁኚና አነጋገርሽን፣ አያያዝሽን፣ አቀራረብሽን፣ አኗኗርሽን መዘኝ። የሚበጅሽን ለራስሽ ምረጪ። ለአስተውሎት ይረዳሽ ዘንድ ይህንንም ሐዲስ ደጋግመሽ አስተንትኙ። ላ የሒሉ ልልመርአቲ አን ተሱመ ወዘውጁሃ ሻሂዱን ኢላ ቢኢዝኒህ። ለአንዲት ሴት ባሏ እያለ
ያለ ፈቃዱ መጾም ልትጾም አይፈቀድላትም። ቡኻሪ ዘግበውታል። የዚህ ሐዲስ መልእክት ምን ያክል ተገልጦልሻል? ምን ያክልስ ለተግባራዊነቱ ቁርጠኝነት አሳይተሻል? የባልሽን ሐቅ በአግባቡ ሳትጠብቂ ትርፍ የሆኑ ዒባዳዎችን በመፈጸም ወደ ጌታሽ እቃረባለሁ ብለሽ አትድከሚ። ከዚህ ይልቅ የባልሽን ፍላጎት ማሟላት ይቀድማል እያሉሽ ነው። የሱን ፍላጎት ማስቀደሙ በላጭ ዒባዳ ነው እያሉሽ ነው። የባሏን ሐቅ ገፍታ በዒባዳ የምትባዝን ሴት አክሳሪ ንግድ ውስጥ የምትዳክር የዋህ ናት። የባሏን ሐቅ የምትጋፋው በዒባዳ ሳይሆን በስንፍና ሲሆንስ፣ በአልባሌ ነገር ሲሆንስ፣ በሐራም ነገር ሲሆንስ? አላሁል ሙስተዓን። ባልሽን መታዘዝ ያለውን ዋጋ ታስተዊ ዘንድ ይህንን ሐዲስ በሚገባ አጥኚውማ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ ኢዛ ሰላት አልመርአቱ ኸምሰሃ ወሳመት ሸህረሃ ወሐሰነት ፈርጀሃ ወአጣዐት ዘውጀሃ ቂለ ለሃ ኢድኹሊ አልጀነተ ሚን አይ አብዋብ አልጀነቲ ሽእቲ። አንዲት ሴት አምስቷን ወይም የአምስት ወቅት ሰላቷን ከሰገደች፣ ወርዋን ከጾመች፣ ብልቷን ከሐራም ከጠበቀች፣ ባሏን ከታዘዘች ከጀነት በሮች በፈለግሽው በኩል ግቢ ትባላለች። ባልን መታዘዝ ከምን አይነት ትዕዛዛት ጋር እንደተቆጠረ አስተዊ። የተዘጋጀውን ሽልማት ደግሞ ተመልከች። ከዚያ አንቺ ከነዚህ ትዕዛዛት አንጻር የት እንዳለሽ ራስሽን ጠይቂ። እህቴ ሆይ ከባልሽ ጋር ሂሳብ አታወራርጂ። እሱን እንዲህ እያረገ እኔስ አትበይ። ሂሳብሽ ከጌታሽ ጋር ነው። እሱን የምትታዘዡ ጌታሽን ለመታዘዝ ነው። አንዳንድ እህቶች ግን የምዕራባውያን ጩኸት ሽውታ መጥቷቸዋል። ከአንደበታቸው ባይወጣ እንኳን ከባላቸው ጋር ያላቸው አቀራረብ በሂሳብ ላይ የተመሰረተ ሲሆን ይታያል። ይሄ ግልጽ ስህተት ነው። እህቴ ሆይ በቅድሚያ በሚገባ ልታሰምሪበት የሚገባ ነገር ቢኖር ባልሽን መታዘዝ ጌታሽን መታዘዝ መሆኑ ነው። አትጠራጠሪ። የባልሽን ሐቅ ሳትጠብቂ የጌታሽን ሐቅ አትጠብቂ። ይህን የምለው ከራሴ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ለው ኩንቱ አእሙሩ አሐደን አን የስጁደ ሊአሐድን ለአመርቱ አልመርአተ አን ተስጁደ ሊዘውጅሃ ወላ ቱአዲ አልመርአቱ ሐቀ አላህ ዐዘ ወጀለ ዐለይሃ ኩለህ ሐታ ቱአዲ ሐቀ ዘውጅሃ ዐለይሃ ኩለህ ሐታ ለው ሰአለሃ ነፍሰሃ ወሂየ ዐላ ظህሪ ቀተብን ለአዕጠትሁ ኢያህ። እኔ አንድ ሰው ከአላህ ሌላ ላለ አካል እንዲሰግድ የማዝ ብሆን ኖሮ ሴትን ለባሏ እንድትሰግድ አዝ ነበር። የሙሐመድ ነፍስ በእጁ በሆነችው ይሁንብኝ። አንዲት ሴት የባሏን ሐቅ ሳትወጣ የጌታዋን ሐቅ አትወጣም። በቀተብ ላይ ሆና እንኳን ለግንኙነት ቢጠይቃት አትከለክለውም። ቀተብ ማለት እንደ ኮርቻ አናቦ ያለ አነስተኛ ለመጫኛነት የሚያገለግል ግመል ላይ የሚቀመጥ ነገር ነው። መልእክቱ ሊኖር የሚገባውን የታዛዥነት መጠን ማመላከት ነው። ሐዲሱ ሸይኹል አልባኒ ረሒመሁላህ ሶሒሕ ብለውታል። ኸውላ ቢንት ሰዕለበህ ረዲየላሁ ዐንሃ ከደጋግ የነቢዩ ዓለይሂ ሰላቱ ወሰላም ሶሓቢያት አንዷ ናት። ባሏ አውስ ቢነል ሰሚት በሆነ ባልሆነው የሚቆጣ ሽማግሌ ነበር። አንድ ቀን ከውጪ መጣና ስለ አንድ ጉዳይ አናገራት። መጥፎ መልስ ሰጠችው። ተናደደና ከዚህ በኋላ አንቺ እንደ እናቴ ጀርባ ነሽ ብሏት ወጣ። ከኢስላም በፊት በነበረው የድንቁርና ዘመን ይህ አረፍተ ነገር እንደ ፍቺ ይቆጠራል። በኢስላም ግን ይህ አይሰራም። ኸውላ በዚህ ጉዳይ ላይ የኢስላም አቋም ምን እንደሆነ አታውቅም። አውስ
ወደ ቤቱ ሲመለስ የኸውላ ነፍስ በእጁ በሆነው ጌታዬ እምላለሁ ያንን ቃል ከተናገርክ በኋላ ልትቀርበኝ አትችልም የአላህ መልእክተኛ ፍርድ እስኪሰጡ ድረስ አለችው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ዘንድ በመሄድ ባሏ የሚያደርስባትን ችግር አጫወተቻቸው። ነቢዩ ዓለይሂ ሰላቱ ወሰላም አረጋጓትና እንዲህ በማለት ታጋሽ እንድትሆን መክሯት። ኸውላ ሆይ እሱ የአክስትሽ ልጅ ነው፣ በዚያ ላይ ሽማግሌ ነው። ስለዚህ በሱ ላይ አላህን ፍሪ አሏት። እሷም የአላህ መልእክተኛ ሆይ ገና ወጣት እያለው ነው ያገባኝ፣ ቦርጭ የወጣብኝ በእርግዝና ምክንያት ነው። አሁን ሳርጅና ልጅ መውለድ ሳቆም ፈታኝ። አላህ ሆይ ላንተ ነው የምነግርህ አለች። ነቢዩ ዓለይሂ ሰላቱ ወሰላም ንግግሯን ካዳመጡ በኋላ አላህ የሷን ጉዳይ የሚመለከት ማስረጃ እስኪያወርድ ጠበቁ። ወዲያውኑ ጅብሪል መጣና ይህን ጉዳይ የሚዳኝ አንቀጽ ለነቢዩ ዓለይሂ ሰላቱ ወሰላም አከበለ። ኸውላ ሆይ አላህ ያንቺንና የባልሽን ጉዳይ በተመለከተ ቁርአን አውርዷል አሏት። አላህ የዚያችን በባሏ ነገር የምትከራከርህን ወደ አላህ የምታሰማውን ሴት ቃል በርግጥ ሰማ። አላህም በንግግር መመላለሳችሁን ይሰማል፣ አላህ ሰሚ ተመልካች ነውና በማለት የሱረቱል ሙጃደላህን የመጀመሪያ አንቀጾች አነበቡላት። አንድ ባሪያ ነፃ እንዲያወጣ ንገሪው አሏት። የአላህ መልእክተኛ ሆይ ነፃ የሚለቀው ባሪያ የለውም አለች። በተከታታይ 2 ወር እንዲጾም ንገሪው አሏት። የአላህ መልእክተኛ ሆይ ወላሂ ችሎ መጾም አይችልም፣ ሽማግሌ ነው አለች። ለ60 ድሆች 1 ወስቅ ወይም 160 ኪሎ ግራም ቴምር ይስጥ አሏት። የአላህ መልእክተኛ ሆይ ያን ያክል ቴምር የለውም አለች። እኛ የተወሰነ ቴምር እንሰጠዋለን አሉ። እሷም እኔም ራሴ የተወሰነ ቴምር እሰጠዋለሁ አለች። ነቢዩም ዓለይሂ ሰላቱ ወሰላም ይህ ላንቺ ጥሩ ነው፣ ሂጅና እንደሱ ሆነሽ ሰደቃ ስጪ፣ እናም የአክስትሽን ልጅ ተንከባከቢ አሏት። አሕመድ ዘግበውታል። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.